ፀሐይን ገና የአራስነት ወጓን ሳትወጣው ልጁን ይዛ ብቅ ስትል አይ ሁለተኛ ቢዝ ሶስተኛ ቢዝ ነች። ድብቅ ስታደርጊው ነው። እንግዲህ እቺ ዶላር ታሰክራለች በጭንቅላት ላይ አይደል? ሲቀመስ እኮ ከባድ ነው። ዶላር የምትይው ነገር የሆነ ቦታ ላይ ሲያርፍ ነው። አሁን እንግዲህ አብርሃም በጣም ጎበዝ ነው። በይሄን ማህኗሽ ጓደኞቹን አሳድጓል ምናምን፣ ግን እነዛም የሱን እንትን ይዘው ነው የሄዱት። ገባሽ? የተበላሽ መሀል ላይ ተበፌል ያደረገ ነገር አለ። እሱ ላይ ነው ሁሉም ትኩረት ያደረገ። እሱ ነው ዋናው ካራክተር እሱ ነው። ለማንኛውም ግን እንግዲህ ያው እነሱ ስራ ብለው ይዘውታል። እኔ ግን ያነሳሁት ለመሰሽ ነው እንጂ ኮሜንታተሮች እውነት መስሏቸው ድረሱለት ድረሱለት ኧረ ድረሱለት የሚል አሁን ወደ ሌላ ገብተዋል። አሁን ዞር ዞር ስር አይቻለሁ። እኔም እንዴት ማተብ አድርገው እንደዚህ ላሉ እንደዚህ ሌላ ታሪክ ውስጥ ገብተዋል። አሁን ለእነሱም ጥሩ አይደለም፣ ለሌላውም ጥሩ አይደለም። እና ኮሜንት እያነበብኩ ነው ምስቀው እንጂ እኔ ድራማ እንደሆነ ገብቶኛል። ኮሜንቱ ግን ያዝናናሻል። ብታይ የሚጻፈው ያለቅሱ ባየሻቸው ድረሱለት እኮ ሀይሚ ወንድምሽ ታሞ ሀይሚ ይላል ደግሞ አንዳንድ ኮሜንት። አይ እሱ ሽቀላ ላይ ነው እያልኳቸው እኔ በጣም ነው ምስቀው በኮሜንት ብታይ። ትንሽ ናት እኮ እሱ መምከርና ማስተካከል ያለበትን እሷ እንዲታስተካክለዋል። ትልልቆቹ አሉ አይደል እንደ እነሱ ዝም ብለው ሀይሚ ላይ ፊት ይላሉ አሉ አይደል? ታላላቆች ታላላቆችማ ተጨመላለቁ እኮ ያልኩሽ እኮ እሷ እናቴ ስርዓቷን ይዛ የራሷን ይዛ ድንበሯን ጠብቃ ዲሲፕሊና ይዛ የምትሰራ ልጅ ናት። ለእኛ መምህር ሆናለች። እንኳን ለእነሱ አይደለም ለእኛ መምህር፣ ለትልልቆቹ መምህር ሆናለች። አየክን እንኳን ደስ አላላልሽ ደስ ያለሽ ያላልሽኝ የምሰምን ነው ወይ ረስተሽ ነው ወይ ዜድዬ ምኑ ተይ እንጂ ተይ እንጂ ተይ እንኳን ደስ አለሽ አትይኝ። እሺ እንኳን ደስ አለሽ። ግን በውስጥ ነግሬሻለሁ። በቃ አሁን እዚህ በወጣ ይሰርቡኛል። የለ ሀይሚዬ ነገር ነው እንዴ? ላኢላሀ ኢለላህ ከባድ ነው። እኔ በጣም ዘርፉ ያለ እኔ የምልሽ ነቡዬ ሰሞኑን ልብ ብላችኋል። ሀይሚ ዝም ብላ እንደ ቀልድ አንዳንድ ቃላት ትናገርና እያፈረችው ብላ ስትል ታያት አላችሁ አይደል? ለምትናገረው ሽንቅቅ እያለች እያፈረች እንኳንስ እንደዚህ የተጨማለቀ ነገር ውስጥ ልትገባ እኔ በጣም ልትገርመች የተናገረች። እናንተ ቤተሰቦቼ ናችሁ። 2 ዓመት ድረስ እነሱ እኮ ሲያወሩሽ እኮ እስኪ እንደሸፈነው ሰው አይደለም የሚያወሩት፣ አጠገባቸው እንዳለሽ ቤተሰብ ነው የሚያወሩት። አዎ እንደ ፋሚሊ እኮ እና እኔ የምታዩኝ ነው የሚመስለኝ እኮ አለች አይደል? አንድ ቀን ፊት ለፊት እንደምታዩኝ ነው የሚመስለኝ አፍራለሁ አለች እኮ። እና እንደዚህ ስርዓት ያላት ልጅ ናት እሷ። ከማንም አትወዳደርም ወላሂ፣ ከእድሜዋ በላይ መሰለች። እኔ እንዲያውም አንዳንዴ ውስጧ የሆነ ሰው ያለ ነው የሚመስለኝ። ሽማግሌ ወይም አሮጊት አለ ውስጧ። ሁለት አሮጊቶች አሉ። ከእድሜዋ በላይ ነው። እሷን ማስተዋል ሩቡን በሰጠት ነቡዬ። አሁን እሷ ትንሽ ልጅ ናት። አሁን እሷ የሆነ ነገር ብትሰራ እድሜዋም ስለሆነ ብዙ አይታዘባትም፣ ግን በፍጹም አታደርገውም። ግን ይኸውልሽ እንደው ከሌላ ወንድ ጋር እኮ አትሰራም። ታያት የለም ሰራም ራሷን ጠብቃ ነው። እኔና ርቀቷን እንዲህ ዝም ብላ ለጨዋታ ለድራማ ያለ ለዚህ እኮ ነው ታዬ ሰው የሚቀናባት። ለዚህ ነው ሴቶች የሚቀናባት። ለዚህ ነው እሱም ብሩኬ መንደርሰው ስለማይችሉ እንደሷ ስማርት መሆን ስለማይችለው እንደሷ ምሁር መሆን ስለማይችለው እንደው አይተሽ እንደሆነ በየትቡ እንደዛ ሙታጀር ያሉት ሴቶቹ 4 ወንድ 5 ወንድ፣ ወንዶቹ 4 5 ሴት ያልሰሩት አንድ የለም። ቁጠራቸው ሁሉም ይሰራሉም ደግሞ የደረሱበትን አላየንም። ደግሞ ይሄ እኮ ቪዲዮ የተቀረጸ ሂስትሪ እኮ ነው የሚቀመጥ ሂስትሪ ስለሆነ
እንደው ቢጠነቀቁ ይሻላቸዋል የሚዲያ ሰዎች። እውነት አይ ምንም ችግር የለም። አብርሽ ንግግር ስለሚያውቅ ልጄ አንተን ለማሳደግ ያሳለፍኩት መስዋዕት ነው ይነግረዋል። ለልጁ ሳይሆን እንደው የሆነ ጊዜ ብቻ ደስ የማይል ነገር ነው አንዳንዱ መጠበቅ የሚማረው ነገር አሁን ነገሩ ሁሉ ተቀይሯል። ቴክኖሎጂ ተቀይሯል። ስለዚህ ልጅሽ ቡንታዬ ማለት ነው። ቡንታዬ እንደሚያይ አሁን ማለት ነው የእነሱ ፋሚሊ እኛ እንደዚህ የሆነ ነገር ስናወራ ትክክል አይደለውም ስንል በእውነት ነው ማለት ነው። አሁን የእኛ ልጆች ብዙ ምንድን ነው ያስጋባል እኮ የማን ነው እና የእኛ ልጆች አሁን የሆነ ነገር ሲሰሩ ፋሚሊ ነው የሚመልሳቸው አይደለ? ፋሚሊ ነው ተቆጥቷቸው የሚመልሳቸው። ነገር ግን እዛ ቦታ የእነሱ ደግሞ አንቺ የሆነ ነገር ሄደሽ የሆነ ነገር ካወራሽ በእውነት ነው የምልሽ ከአንቺ ጋር ነው የሚጣሉ። ምን ያገባችሁ ባለች ወላሂ ምን ያገባችሁ። አሁን የሆነ አብሬሽ የሆነ ነገር አደርግ ትክክልም ያደርግ በቃ እንትንም ያደርግ ስህተትም ያደርግ ጡንቻ ነው የምልሽ። እዛ ቤት ገባሽ እስኪ ኮሜንታቸውን ሩታም እንደዚህ ጡንቻ ነው። ሄርሜላ ጋር ስትይ ጡንቻ ደንጫ እስኪ ምን ሰርቶ ነው ጀግና የሚባለው ብለሽ ብትጠይቂ ትክክል አይደለውማ። ያበራታቱ እኮ ነው እነሱ ስሩ ብለው ነው እኮ እንደዛ የሚያበረታቱ። ህዝቡን ቆይ ተወልድን አሁን ገና ህፃኖች የሚያስተምር ከሆነ የሆነ አንድ ሰው ሶሻል ሚዲያ ላይ ሲሰራ